ጤና ይስጥልን ተከብራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ተምሩ ገላን ባለንበት ሰዓት አቆጣጠር የዛሬ የካቲት 25 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተጠናከረ የፋኖ ወታደራዊ ጥቃትና የሰርጎ ገቦችን ስቦ ማስወጣት፣ የሰብአዊ መብት ጥሰቱ፣ የሸዋዊ ግፍ እርምጃ፣ የጎንደር ወታደራዊ ትንቅንቅ፣ ህወሓትና ቀውሱ፣ የኦንላይን ዝርፊያው ማስጠንቀቂያ፣ ክደትና ኢዜማ አሜሪካና ዩክሬን የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እነሆ። የአማራ ፋኖ በጎጃም በ24 ሰዓት ውስጥ በተለያዩ ግንባሮች ያደረገውን ውጊያ ተከትሎ ከ20 በላይ ጠላት ኃይል ሲደመሰስ ከ28 በላይ ማቁሰሉን አስታወቀ። የተጠናከረ ወታደራዊ ስልጠና መስጠቱም ቀጥሏል። የአማራ ፋኖ በጎጃም 7ኛው አዲስ ዓለማየሁ ክፍለ ጦር ጠላትን በተለያዩ አቅጣጫዎች ሲያርበደብድ መዋሉን ዛሬ የካቲት 25 ቀን 2017 የህዝብ ግንኙነት ክፍሉ ባወጣው መግለጫ አስታውቋል። የአሸባሪውና ወራሪው አብይ አህመድ ጦር ህዝባችንን እየጨፈጨፈ ይገኛል ያለው ይህ መግለጫ በዛሬው ዕለት በአማራ ፋኖ በጎጃም 7ኛው አዲስ ዓለማየሁ ክፍለ ጦር ከፍተኛ ኪሳራን በጠላት ላይ ማድረሱን አስታውቋል። የቦቃቅላ አባይ ብርጌድ፣ የነዳድ ተድላ ጓዱ ብርጌድ፣ የአዋበል መብረቁ ብርጌድ እንዲሁም የክፍለ ጦሩ ጥምር ጦር ጥቁር አንበሳ በቅንጅት ወጀል ዱቄና ለቁማ መገንጠያ ላይ በጠላት ላይ በፈጸሙት የተጠና ኦፕሬሽን ደረጀ ባልቻ የሚባል የሚሊሻ ጠርናፊን ጨምሮ እስካሁን በተረጋገጠ መረጃ ብቻ 24 ሙት፣ 16 እጅግ ከባድ ቁስለኛ፣ 12 በላይ ቀላል ቁስለኛ በማድረግ ድል መቀዳጀቱን አስታውቋል። ይህ ጸረ ህዝብ የአብይ አህመድ ዙፋን አስጠባቂ ሰራዊት የያዘውን ቀጠና በመልቀቅ ሬሳውን በየመንገዱ እየቀበረ መፈርጠጡንም መግለጫው አስታውቋል። በሌላ ግንባርም የአማራ ፋኖ በጎጃም ቀኝ ጌታ ወፍታዊ ክፍለ ጦር በላይ ዘለቀ ብርጌድ በደፈጣ ጠላትን ሙትና ቁስለኛ በማድረግ የያዘውን ቦታ ማስለቀቅ መቻሉም ተጠቅሷል። በእንዲህ እንዳለ የኮሎኔል ታደሰ ሙሉነ ብርጌድ 3ኛ አበራ ሙጬ ሻለቃ ከሁለት ቀናት በፊት ብራቃት ጋፊት ገብርኤል አካባቢ ሰፍሮ በነበረው ጠላት ላይ ወሰደችውን እርምጃ ተከትሎ ጠላት የደረሰበትን ሽንፈት ተከትሎ ሬሽኑን ጭምር ጥሎ በመፈርጠጥ አካባቢውን ለቆ የነበረ ቢሆንም ካምፑን የለቀቀው ጠላት ተመልሶ ወደ ካምፑ መምጣቱን ምክንያት ማድረግ ዛሬ ሌሊት ሻለቃዋ በወሰደችው የተጠና ኦፕሬሽን በጠላት ላይ የተሳካ ድል መቀዳጀቷን የኮሎኔል ሙሉነ ብርጌድ ህዝብ ግንኙነት ኃላፊ ፋኖ ሄኖክ አሸብር አስታውቋል። በዚህ የሌሊት ኦፕሬሽን ቁጥሩ ያልታወቀ የጠላት ኃይል ሙትና ቁስለኛ ማድረግ የተቻለ ሲሆን ሌሊቱ ሙሉ በተወሰደው በዚህ የተጠና ወታደራዊ እርምጃ ጠላት በደረሰበት ምት ጠዋት በህዝቡ ላይ በውር ድንብር ዲሽቃ እንዲሁም የሞርተር ቅንቡላ ሲተኩስ እንደነበር አስታውቋል። ይህ በእንዲህ እንዳለ የአማራ ፋኖ በጎጃም ከጊዜ ወደ ጊዜ ተቋማዊ ግንባታውን እያጠናከረ መሄዱን የአማራ ፋኖ በጎጃም ህዝብ ግንኙነት መምሪያ ዛሬ ባወጣው ተጨማሪ መግለጫ አስታውቋል። በዛሬው ዕለት የአማራ ፋኖ በጎጃም ሶማ የስልጠና አካዳሚ አንደኛ ዙር በላይ ዘለቀ ኮርስ ሲያሰለጥናቸው የቆዩ መኮንኖችን በደመቀ ሁኔታ ማስመረቁ ተገልጿል። የፋኖ መኮንኖቹ የምርቃ ስነ ስርዓትም የአማራ ፋኖ በጎጃም ከፍተኛ አመራሮች፣ የ5ኛው ክፍለ ጦር አመራሮች ተገኝተው የእንኳን ደስ አላችሁ መልእክት ማስተላለፋቸውም በዚህም የመኮንኖች ስልጠና ከፍተኛ ውጤት ላመጡ ተመራቂዎች የምስክር ወረቀት መሰጠቱን የስልጠና ሂደቱን በውትድርና በፖለቲካ ተጠናክሮ እንደሚቀጥል ተገልጿል። የአማራ ፋኖ በጎጃም ሶማ ትምህርትና ስልጠና የጦር ማሰልጠኛ ማዕከል ያሰለጠናቸው የፋኖ መኮንኖች የመጀመሪያ ዙር ተመራቂ መሆናቸው የተጠቀሰ ሲሆን በሶማ የትምህርትና የስልጠና ማሰልጠኛ ማዕከል ስልጠና የወሰዱት ሰልጣኞች ስልጠናቸውን በተገቢው መንገድ ማጠናቀቃቸው ተገልጿል። ይህን ስልጠና የተሰጣቸው በአማራ ፋኖ በጎጃም ውስጥ የሚገኙ የክፍለ ጦርና የብርጌድ ወታደራዊ ጦር አዛዦች፣ ዘመቻ መሪና ምክትሎች ሲሆኑ ስልጠናው ወታደራዊ ሳይንስ፣ የአመራርነት ብቃት ስልጠና፣ ልዩ ልዩ አጫጭር ኮርሶችን ያካተተ እንደነበር በሻለቃ ሙላት ሲሳይ፣ ሻምበል ጌትነት ንጉሴ የአማራ ፋኖ በጎጃም ስራ አስፈጻሚና የስትራቴጂክ ጉዳይ መምሪያ ምክትል ኃላፊ ፋኖ ዳዊት ማሬ፣ የአማራ ፋኖ በጎጃም የህግና ስነ ስርዓት ጉባኤ ኃላፊ ፋኖ ህሩይ ባየ ሲሆን ይህንን ስልጠና የአማራ ፋኖ በጎጃም ስራ አስፈጻሚና የስትራቴጂክ ጉዳይ መምሪያ ኃላፊ ፋኖ ተሰማ ካሳውን ማስተባበሩም ተገልጿል። ለስልጠና መሳካት የአካባቢው ማህበረሰብ በጎ ፈቃደኞች በርካታ አስተዋጽኦ ማድረጋቸው የተጠቀሰ ሲሆን በምርቃት ስነ ስርዓቱ ላይ የአማራ ፋኖ በጎጃም ሰብሳቢ አርበኛ ዘመነ ካሴ በድምጽ ዋና ጦር አዛዡ ሻለቃ ዝናቡ ልንገረውና ዘመቻ መምሪያ ኃላፊ መቶ አለቃ አበበ ሰው መሆን በተወካዮቻቸው አማካኝነት መልእክት ማስተላለፋቸውን የአማራ ፋኖ በጎጃም ባወጣው መግለጫ አስታውቋል።
የቤንሻንጉል ጉሙዝ ክልል ያሻሻለው ህገ መንግስትም ተፈጻሚ እንዳይሆን ለህገ መንግስት ጉዳይ አጣሪ ጉባኤም አቤቱታም ቀረበ። ምክር ቤቱ የዛሬ 2 ሳምንት ባካሄደው መደበኛ ጉባኤ ላይ ያጸደቀው የክልሉ ህገ መንግስት ማሻሻያ የኢትዮጵያ ፌደራላዊ ዲሞክራቲክ ሪፐብሊክ ኢፌድሪን ህገ መንግስት የሚቃረን ነው ያሉት የተቋሚ ፓርቲ የምክር ቤት አባላት ተፈጻሚ እንዳይሆን ሲሉ አቤቱታም አቅርበዋል። የምክር ቤቱ አባላት አቤቱታቸውን ያቀረቡት ለፌደራል የህገ መንግስት ጉዳዮች አጣሪ ጉባኤ ሲሆን የህገ መንግስት ጉዳዮች አጣሪ ጉባኤም በተለያዩ አካላት የሚቀርቡለትን ህገ መንግስታዊ ጉዳዮችን የማጣራት ስልጣን ያለው መሆኑ ይታወቃል። ጉባኤው በሚያደርገው ማጣራት መሰረት ህገ መንግስቱን መተርጎም አስፈላጊ ሆኖ ሲገኝ ለፌዴሬሽን ምክር ቤት የውሳኔ ሐሳብ የሚያቀርብ ሲሆን አጣሪ ጉባኤው በተሻሻለው የቤንሻንጉል ጉሙዝ ክልል ህገ መንግስት ላይ ትርጓሜ የሚጠይቅ አቤቱታ እንዲቀርብለት ለኢትዮጵያ ኢንሳይደር አረጋግጧል። ይህንን አቤቱታ በትላንትናው ዕለት ያቀረቡት በቤንሻንጉል ጉሙዝ ክልል ምክር ቤት የቦሮ ዲሞክራቲክ ፓርቲ ቦዴፓም ተመራጭ የሆኑት አቶ አመንቴም ጋሼም አቶ ዮሐንስ ተሰማና ተስፋውን ኬሎ ሲሆኑ ሶስቱም የክልል ምክር ቤት ተመራጮች የህገ መንግስቱም ትርጉም ከጠየቁባቸው ጉዳዮች ውስጥ የክልሉ ምክር ቤት መቀመጫ ቁጥር ማደግ የተመለከተ መሆኑም ተመልክቷል። በ1995 ዓመተ ምህረት የወጣው የቤንሻንጉል ጉሙዝ ክልል ህገ መንግስት የክልሉ ምክር ቤት አባላት ቁጥር ከ100 እንደማይበልጥ የደነገገ ቢሆንም የምክር ቤቱ አባላት ቁጥርም የህዝብ ብዛትን መሰረት ያደረገ እንደሚሆን በህገ መንግስቱ ላይ ሰፍሯል። የቤንሻንጉል ጉሙዝ ክልል መንግስት የህግ አውጪ አካል የሆነው የክልሉ ምክር ቤት ባለፈው የካቲት 11 2017 ባካሄደው መደበኛ ጉባኤ ይህንን የሚቀይር የህገ መንግስት ማሻሻያ በአብላጫ ድምጽ ያጸደቀ ሲሆን አዲሱ የህገ መንግስት ማሻሻያ የክልሉ ምክር ቤትን መቀመጫ አሁን ካለበት 99 ወደ 165 ከፍ አድርጎታል። ለህገ መንግስት ጉዳዮች አጣሪ ጉባኤ አቤቱታቸውን ያቀረቡት የምክር ቤቱ አባላት ክልሎች የህገ መንግስት ማሻሻያ ስርዓትን ተከትለው የምክር ቤቶቻቸውን የመቀመጫ ወንበር የመወሰን መብት እንዳላቸው ጠቅሰው ይሁን እንጂ አሁን የተሻሻለው 165 የምክር ቤትም የመቀመጫ ብዛት አሁን በስራ ላይ ለሚገኙ የምርጫ ክልሎች የተከፋፈለበት መንገድ የህዝብ ብዛትን ያማከለ አይደለም ሲሉም ሶስቱም የምክር ቤት አባላትም ቅሬታቸውን አሰምተዋል። ከዚህም በተጨማሪ ነባር የምርጫ ክልሎች የፈረሱበትን እና እንደ አዲስ የምርጫ ክልሎች የተቋቋሙበት ሂደት ህገ መንግስቱን የጣሰም ኢፍትሃዊ አድሎና የፌዴሬሽን ምክር ቤትና የብሔራዊ ምርጫ ቦርድን ስልጣንን ተግባር የተጋፋ ነው ሲሉም አቤቱታቸውን አቅርበዋል። በ1987 ዓመተ ምህረት በምርጫ ቦርድ እና የፌዴሬሽን ምክር ቤት አማካኝነት የተቋቋመው የምርጫ ክልሎች አሶሳም ሆሃም አሶሳም መንገሌ የሚባሉ እንደሆኑ በአቤቱታ ላይ ተጠቅሰዋል። እንደ አቤቱታ አቅራቢዎቹ የምርጫ ክልሎችን ማዕከል እንደ ሀገር የህገ መንግስት ማሻሻያ የሚፈልግ በመሆኑ በመጪው ሀገራዊ ምክክር በአጀንዳነት ውስጥ መያዙን በመጥቀስም ተችታቸውን የሰነዘሩ ሲሆን በዚህም ሁኔታ ውስጥ የቤንሻንጉል ጉሙዝ ክልል ወደ ህገ መንግስት ማሻሻያ ፈጥኖ መግባቱ የሀገራዊ ምክክሩን ዓላማ የሚጋፋ ጭምር ነው ሲሉም የምክር ቤቱ አባላትም ቅሬታቸውን አሰምተዋል። የአማራ ፋኖ በወሎ በምዕራብ ወሎ ልጓም ከተማ ሌሊት በወሰደው ወታደራዊ ኦፕሬሽን ድል መቀዳጀቱን አስታወቀ። ያገዛዙ ካድሬዎች ደምስሰነዋል ያሉት የፋኖ አመራር መግለጫ ሰጥቷል። ፋኖ ስቦ ሲያስገዳ አገዛዙ ስቦ ማውጣቱን መቀጠሉ ታውቋል። የአማራ ፋኖ በወሎ ቤተ አማራ ዛሬ የካቲት 25 ቀን 2017 ባወጣው መግለጫ ትላንት ሌሊት በቀጠለ የህልውና ተጋድሎ ምዕራብ ወሎ ኮር በአርበኛ ጀማል ብሬ የሚመራው ልዩ ዘመቻ ከሼህ ሁሴን ጅብሪል ክፍለ ጦር በቶ ብርጌድና ከዳግም ተወረይሉ ክፍለ ጦር የተውጣጡ አሃዶች በጋራ ልጓም ከተማ ሌሊቱን ዘልቀው በመግባት የተሳካ የከተማ ኦፕሬሽን በመፈጸም ድል መጎናጸፋቸውን አስታውቋል። ዋርካው ምሬ ወዳጆ የሚመራ አማራ ፋኖ በወሎ ቤተ አማራ ዛሬ የካቲት 25 ቀን 2017 ባወጣው በዚሁ መግለጫ ትላንት ሌሊት ለዛሬ አጥቢያ ልጓም ከተማ ሌሊቱን በተደረገ ተጋድሎ በርካታ ሆድ አደር ሚሊሻዎችና አድማ ብተናዎች ሲደመሰሱ በርካታዎቹም ቁስለኛ መሆናቸውን ጠቅሷል። በዚህ ተጋድሎ ጀግኖቹ በፈጸሙት ከባድ የጎሬላ ውጊያ የልጓም ከተማ ሚሊሻ ጽፈት ቤት ኃላፊ በከፍተኛ ደረጃ መቁሰሉን አስታውቋል። ከዚህ ጋር ተያይዞ ሆድ አደር ሚሊሻና አድማ ብተና የሚባሉ የአማራ ኃይሎች ከብልጽግናው መንግስት ጋር መተባበራቸውን እስካላቆሙ ዘር ማጥፋት ከሚፈጸምበት ወገናቸው የአማራ ህዝብ ጎን እስካልቆሙ ድረስ ጅብ ከሚበላ በልተው ተቀደስ ነውና ለሰፊውና ብዙሃኑ ህዝብ ህልውና ሲባል ጥቃቱ ተጠናክሮ እንደሚቀጥል ለባንዶች አመራሮች ማስጠንቀቂያ መስጠታቸውን መግለጫው አስታውሷል። ይህ በእንዲህ እንዳለ ሰሞኑን በምዕራብ ወሎ የሚገኙ
የገዢው ብልጽግና ፓርቲ ከፍተኛ ካድሬዎችና የአብይ አገዛዝ ስልጣን አስጠባቂ ወታደሮች ሳይቀር የአማራ ፋኖ በወሎ ቤተ አማራ ምዕራብ ወሎ ኮር ምክትል አዛዥ የሆነው አርበኛው ሻለቃ አብነው ታደሰ እርምጃ ወስደንበታል ሲሉ የነበረ ቢሆንም አርበኛው በቪዲዮ የተደገፈ መግለጫ ሰጥቶ ከአገዛዙ ጋር የተለጠፉ ባንዳ ሚሊሻዎች ቀደም ሲል የፋኖ አደረጃጀት ወደ አንድ አልመጣም በሚል ይሰጧቸው የነበሩ ምክንያቶችን ወደ ጎን በማድረግ አሁን የፋኖን እንቅስቃሴ ለመቀላቀል ጊዜው አሁን ነው በማለት የአማራ ፋኖ በወሎ ቤተ አማራ ወደ አንድ መምጣቱን ጠቅሶ ጥሪ አቅርበዋል። አንድነትን ለመመስረት ነው እኛ ወደዚህ እየገሰገሰ የነበረው። አንድነትን ደግሞ ሁሉም ሰው የአማራ ህዝብ የሚወደው ነው። ማንኛውም ሰው ማንኛውም አባል ማንኛውም አመራር ሁሉም ስንፈልገው የነበረውን አንድነታችንን ፈልገን ለአንድነት ስንመጣ መንግስት የውሸት ፕሮፓጋንዳውን በሽታን ቢደብቁት ሞት የሚመሰክረውን ለአንድ ቀን ደስ ብሎ ያልተረሸነውን ተረሽነዋል ያልታሰርነውን ታስረዋል እየተባለ ለአማራ ህዝብ ለሁሉም የውሸት ፕሮፓጋንዳቸውን ሲነፋ ሰምተን በጣም እየታዘብነው ነው። መንግስት በአሁኑ ሰዓት ላይ ያለው ስራ የውሸት ፕሮፓጋንዳ ለነገ ያሳልፈኛል ሲል ህዝብ የሚንቀው ራሱ የሚናቅ ክርስሳማ የሆነ ምላሱ ለህዝብ እየበተነ እውነት ለመሰላቸው ሰዎች እያስመሰለ ሲያወራ ይሄው በአካል ተገኝቼ እያወራው ነው። ተረሽኗል የሚባለው ይሄው አለው፣ ታስሯል የሚባለው ይሄው አለው። ይመንዲ እንዳለ ባለፉት ወራት ፋኖ ስቦ ማስከዳት በሚል የአብይ አገዛዝ ስልጣን አስጠባቂ ጦር ወታደሮች ብቻ ሳይሆን የበታች መኮንኖች ሳይቀር የፋኖን እንቅስቃሴ በተለያዩ ግንባሮች እየተቀላቀሉ ሲሆን ይህ እስከነ ትጥቃቸውና ከትጥቃቸውም ውጪ ፋኖን እየተቀላቀሉ ያሉ የአገዛዙ ስልጣን አስጠባቂ ወታደሮች ሚሊሻዎችና አድማ ብተናዎች ጉዳይ ያሳሰበው አገዛዝ በፋኖ ውስጥ አስርጎ ያስገባቸውን ጥቂት ግለሰቦች ስቦ ማስወጣት መጀመሩ ታውቋል። በኦሮሚያ ክልል ምስራቅ ሸዋ ዞን ፈንታሌ ወረዳም ስር በሚገኙ 8 ቀበሌዎች በተከሰተ ድርቅ በርካታ የከረዩ አርብቶ አደር ማህበረሰብ ከቀያቸው መፈናቀላቸውን ለከፍተኛ ችግር መዳረጋቸውንም ተናገሩ። የአካባቢው ነዋሪዎች ለአዲስ ስታንዳርድ መጽሔት እንደገለጹት ድርቁ በሃሮ ቀርሳም ቤቴም አላላም ቀረሬም ጡጢም ደጋሃዱ ቆቦ ባንቲ በተባሉ ቀበሌዎች ከ3 ወራት በፊት መከሰቱን ገልጸው ለከብቶቻቸው ሳርና ውሃ ፍለጋ ከቀያቸው ለመሰደድ መገደዳቸውን ተናግረዋል። የወረዳው ነዋሪ የሆኑት አቶ ቁምቢ ኢዳኦ ድርቁ በከረዩ ማህበረሰብ ላይ እያደረሰ ያለውን ጉዳት ከቅርብ ወራት ወዲህ እጅግ የተባባሰ መሆኑን ገልጸው በውሃና በግጦሽም እጥረት ምክንያት በርካታ ከብቶች እየሞቱ መሆኑን በመጥቀስም ከመንግስት በኩል ምንም አይነት እርዳታ አለመኖሩን ሁኔታውን አባብሶታልን ብለዋል። በዚህ አካባቢ ላለፉት 3 ወራት ሙሉ ለሙሉ በሚባል ደረጃ ውሃና መኖ የለም ማለት ይቻላል ያሉት አቶ ቁምቢ ይህንን ፍለጋ አጎራባች ወደ ሆኑት ቦሰት አርሲና ሐረርጌ ዞኖች እንሄዳለን የጸጥታ ችግሩ ግን መሰናከል ሆኖብናልም ብለዋል። በ1994 ዓ.ም ተመሳሳይ ድርቅ አደጋ በአካባቢው ተከስቶ እንደነበረ ያወሱት አባ ወራው በወቅቱ እንደ ተባበሩት መንግስታት ድርጅት ዩኤን እና ኬር ኢትዮጵያ ያሉ የተለያዩ አካላት ከሱሉልታ ከተማ ደረቅ ሳር በማምጣት ህዝቡን መታደጋቸውን ገልጸዋል። አሁን ምንም አይነት እርዳታ እየተደረገልን አይደለም ያሉት እኚሁ እማኝ በከብቶቻቸው ግመሎቻቸው ፍየሎቻቸውና በጎቻቸው ላይም ከፍተኛ ጉዳት እያደረሰ መሆኑን ጠቅሰው በጸጥታ ችግር ምክንያት ለከብቶቻችን ምግብ ፍለጋ ወደ ሌላ ቦታ መሄድ አልቻለም። አሁን ባለው የአየር ንብረት ሳቢያም ሰዎች እንደ ወባ ላሉ በሽታዎችም ተጋልጠዋል በማለት የገጠማቸውን ውስብስብ ችግርም አስረድተዋል። ከድርቅ አደጋም በተጨማሪ ፈንታሌ ወረዳ ባለፉት ጥቂት ወራት በተደጋጋሚ እየተከሰተ ባለው የመሬት መንቀጥቀጥ አደጋ ምክንያት ከመኖሪያ ቀያቸው መፈናቀላቸውን የገለጹት አቶ ቁምቢ ባለፈው ሳምንት አጫሉ ሁንዴሳ ፋውንዴሽን ወርልድ ቪዥን እና ኢንተርናሽናል ሬስኪው ኮሚቴ ለተፈናቀሉ ወገኖች ድጋፍ ማድረጋቸውን ገልጸው ይሁን እንጂ እነዚህ መንግስታዊ ያልሆኑ ድርጅቶች ከሚያደርጉት ድጋፍ ውጪ በድርቅ ለተጎዱ ሰዎችና ከብቶች የተደረገ ምንም አይነት ድጋፍ የለም ሲሉም ቅሬታቸውን አክለዋል። ሌላኛው የፈንታሌ ወረዳ ነዋሪ አቶ ደምሴ ቦሩ የሚኖርበት አካባቢ በረሃማ በመሆኑ በየጊዜው የውሃ እጥረት እንደሚያጋጥም ገልጸው አሁን ያለው ችግር ግን ከበፊቱ የከፋ ነው ሲሉም ተናግረዋል። በድርቁ ሳቢያም የተፈጠረውን የውሃና የእንስሳት መኖ ችግር ለመቋቋም ብዙ ነዋሪዎች ለከብቶቻቸው ምግብ ፍለጋ ወደ ቦሰት ወረዳ መታሃራም ከተማ ድረስ እንደሚዘልቁም ተናግረዋል። ልጆቻቸውና ከብቶቻቸው ወደ ተሻለ ቦታ ቢወስዱም በአካባቢው ባለው ሙቀትም ከብቶቻቸው መውደቅ በመጀመራቸው ወደ መታሃራ ስኳር ፋብሪካ የሸንኮራ ምርት አካባቢ ማዞራቸውን የተናገሩት እኚሁ እማኝ ነገር ግን በዚያም ከባድ ችግር ውስጥ መሆናቸውን ገልጸው የከብቶች መኖ ፍለጋ እስከ መታሃራ ስኳር ፋብሪካ ድረስ ሄደን የፋብሪካውን ተረፈ ምርት ወይም መኖ እንወስዳለን ነገር ግን አንዳንድ ጊዜም ከህዝቡ ብዛት የተነሳም ወደ ፋብሪካው እንዳንገባም እንከለከላለን እስኪደርሰን ድረስም 3 እና 4 ቀናትም ይፈጅብናል ቀናትን ጠብቀን ጭዱን አግኝተን ወደ ከብቶቻችን ስንመለስ በርካታ ከብቶቻችን ሞተው የተወሰኑት ደግሞ ተዳክመው እናገኛቸዋለን ብለዋል።
ከፋኖ ጋር ገጥመው ሽንፈት የደረሰባቸው ባንዳ ሚሊሻዎች በአሰቃቂ ሁኔታ የገደሏቸው ነጋዴና ታዋቂ አርሶ አደርን ጥቃት ተከትሎ የገዳዮቹ ማንነት ይፋ ሆኗል። ህዝቡ በድርጊታቸው መቆጣቱ ታውቋል። በአማራ ህዝብ ላይ ጦርነት የከፈተው የአብይ አገዛዝ ስልጣን አስጠባቂ ጦር ከፋኖ ጋር ፊት ለፊት ገጥሞ ማሸነፍ ሲያቅተው ባንዳ ሚሊሻዎችን በመመልመል ያደረገውን ውጊያ አለመሳካቱን ተከትሎ በትላንትናው ዕለት የካቲት 24 ቀን 2017 ዓ.ም ከደብረ ብርሃን በ25 ኪሎ ሜትር ርቀት ላይ በድቡት የገጠር ቀበሌ የታወቁት ነጋዴና አርሶ አደር በአገዛዙ 5 የሚሊሻ አባላት ፋኖ ጋር ገጥሞ የደረሰባቸውን ሽንፈት ምክንያት ማድረግ ልጅ ፋኖን ተቀላቅሏል በሚል በግፍ በአሰቃቂ ሁኔታ እንደገደሏቸውና እንደዘረፏቸው ታውቋል። እኚሁ የተሳካላቸው ነጋዴና አርሶ አደር ከደብረ ብርሃን 25 ኪሎ ሜትር ርቀት ላይ በምትገኘው ድቡት ቀበሌ ገበሬ ማህበር ወዳለ ገጠር ቤታቸው ደብረ ብርሃን ከሚገኘው ቤታቸው በማቅናት ለሰኞ ገበያ የሚያስፈልጋቸውን ሸቀጥ ለመግዛት መኪና እየጠበቁ በነበረበት ወቅት ከፋኖ ጋር ገጥሞ ሽንፈት የደረሰባቸው የሚሊሻ አባላት ለፋኖ ትሰልላለህ፣ ልጅ ፋኖ የሆነው አንተ ፋኖን ስለምትደግፍ ነው በሚል በግፍ ይዘው ሲያንገላቷቸው ከዋሉ በኋላ ለገበያ ለሸመታ ያዘጋጁትን ገንዘብ በመዝረፍ በአሰቃቂ ሁኔታ በመግደል አስከሬናቸውን ጥለው ከሄዱ በኋላ የአካባቢው ማህበረሰብ መቆጣት ሲጀምር ቄስ ነው ቤት ውስጥ መሳሪያ ተገኝቶበት እርምጃ ወስደንበታል በማለት ለማስተባበል የሞከሩ ቢሆኑም ባንዳዎቹ የታወቁትን አርሶ አደርና ነጋዴ ማህበረሰቡ የሚያውቃቸው መሆኑን ግምት ውስጥ አለማስገባታቸው ድርጊታቸውም እጅግ አሰቃቂ መሆኑን ተከትሎ ከፍተኛ ቁጣ በማህበረሰቡ ዘንድ ማስከተሉን የገዳዮች እርምጃውን የወሰዱት ባንዳዎችም ማንነት ይፋ ሆኗል። የታወቁት ነጋዴና አርሶ አደር ኃይልዬ ተክለ አረጋይ የልጆች አባት በአካባቢው ማህበረሰብ የተከበሩ በደብረ ብርሃን አነስተኛ ንግድ ያላቸውና በድቡት ቀበሌ ገበሬ ማህበርም የገጠር ቤት ያላቸው የተሳካላቸው አርሶ አደር ሲሆኑ በአካባቢው ወደ ሰኞ ገበያ ለመሄድ ተዘጋጅተው መኪና ይጠብቁ በነበረበት ወቅት በባንዳ ሚሊሻዎች አማካኝነት ታፍነው የፋኖ ሰላይነህ ልጅ ፋኖ ነው በሚል ቀኑ ሙሉ ሲያንገላቷቸው ከዋሉ በኋላ በመጨረሻ በአሰቃቂ ሁኔታ የገደሏቸው ሲሆን በጥይት ከመግደላቸው በፊት በሳንጃ በርካታ ቦታዎች በአሰቃቂ ሁኔታ አቁስሏቸው እንደነበር አስከሬናቸውን ጥለው ከሄዱ በኋላም ቤት ውስጥ መሳሪያ ያገኘንበት ቄስ ነው በማለት የሰጡት ገለጻ በአካባቢው ከፍተኛ ቁጣ መቀስቀሱ ታውቋል። ይህንን ተከትሎ በድርጊት ውስጥ የተሳተፉ ባንዳ ሚሊሻዎች አለማየሁ የደበሌ፣ ማሙሽ ግርማ፣ ተክልዬ ቢለው፣ ካስዬ አለሙ፣ ሸዋፈራ ሸበቶ የተባሉት መሆናቸውና ከአሰቃቂ ግድያው በተጨማሪ አርሶ አደርና ነጋዴ የሆኑት አቶ ኃይልዬ ተክለ አረጋይ ለሰኞ ገበያ ለሸመታ አዘጋጅተውት የነበረውን ገንዘብ ጭምር ዘርፈው መሄዳቸውን የስርዓቱ ስልጣን አስጠባቂ ጦር እንደሚያደርገው ሁሉ አብረውት የተሰለፉት ባንዳ ሚሊሻዎችም በፋኖ የደረሰባቸውን ሽንፈት ተከትሎ ህዝቡ ላይ የበቀል እርምጃ በመውሰድ ዝርፊያና ጥቃት በመፈጸም አለቆቻቸውን ለማስደሰት መንቀሳቀሳቸውን ህዝቡን በከፍተኛ ደረጃ ማስቆጣቱ ታውቋል። ማንነታቸው የታወቀባቸው የሚሊሻ አባላት ጥበቃ ይሰጠን የሚል ጥያቄ ማቅረባቸውን ከደብረ ብርሃን ማምሻውን ያገኘነው ተጨማሪ መረጃ ይገልጻል። የአብይ አገዛዝ በአማራ ህዝብ ላይ የከፈተውን ጦርነት በአጭር ጊዜ ውስጥ ትጥቅ አስፈታለሁ፣ ትጥቅ ብቻ ሳይሆን ቀበቶ አስፈታለሁ በሚል እብሪት የገባበት መሆኑና ይህንን ሳያሳካ 2 ዓመት ለሚጠጋ ጊዜ ከፍተኛ ውጊያ እያደረገ ያሰማራው ስልጣን አስጠባቂ ጦር መሽመድመዱን ተከትሎ ሚሊሻን በማሰልጠን በባንዳ ሚሊሻዎች አድማ ብተናና ፖሊሶች አማካኝነት አማራን እርስ በርስ አዋጋለሁ በሚል ጦርነቱን ለመቀጠል ፍላጎት እንዳለው በተደጋጋሚ ሲገለጽ መቆየቱ አይዘነጋም። የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ውባንተ አባተ ኮር ባለፉት ቀናት ያደረጋቸውን ውጊያዎች ተከትሎ ድል መቀዳጀቱን አስታወቀ። ከጋሳኝ እስከ ቦምባት የሚፈጸሙ ወንጀሎችን ለማስቆምና የህዝቡን ሰላም እንቅስቃሴ ለመመለስ በመስራት ላይ እንደሚገኝም አስታውቋል። በአማራ ፋኖ አንድነት በጎንደር ስር ከሚገኙ አደረጃጀቶች አንዱ የሆነው 5 ክፍለ ጦሮች በጋራ ያቋቋሙት ሜጀር ጀነራል ውባንተ አባተ ኮር 1 ዛሬ የካቲት 25 ቀን 2017 ባወጣው መግለጫ ባለፉት ቀናት የነበሩ ውጊያዎችን አስታኮ ዝርዝር መረጃ ያወጣ ሲሆን ከየካቲት 21 ቀን እስከ የካቲት 23 ቀን ለ3 ተከታታይ ቀናት በተለያዩ ግንባሮች የነበሩ ውጊያዎችን ተከትሎ በአብይ አገዛዝ ስልጣን አስጠባቂ ጦርና አብረውት በተሰለፉ ባንዳዎች ላይ የተቀናጀ ጥቃት በመሰንዘር ድል መቀዳጀቱን አስታውቋል። የሜጀር ጀነራል ውባንተ አባተ ኮር የመሰረቱት ጣና ገላውዲዮስ ክፍለ ጦር፣ ጉና ክፍለ ጦር፣ አጼ ፋሲል ክፍለ ጦር፣ ኢንጂነር ስመኘው በቀለ ተወርዋሪ ክፍለ ጦርና ሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር መሆናቸውን በቅርቡ በወጣ መግለጫ ይፋ
ማድረጉን ያስታወሰው የዛሬው መግለጫ የአማራ ፋኖ አንድነት በጎንደር ያወጣውን ህግ መሰረት አድርጎ በአጭር ቀናት ውስጥ ከጋሰኝ እስከ ቦምባት የሚፈጸሙ ወንጀሎችን ለማስቆምና የህዝቡን ሰላማዊ እንቅስቃሴ ለመመለስ በመስራት ላይ እንደሚገኝ ከዚህ ጎን ለጎን በተለያዩ ግንባሮች ከፍተኛ ውጊያ ሲያደርግ መሰንበቱን አስታውቋል። ጉና ክፍለ ጦር ስቴት ደንሳ ብርጌድ ከየካቲት 21 ቀን እስከ የካቲት 23 ቀን 2017 ዓ.ም የአድዋ ድል በዓል በተከበረበት የካቲት 23 ቀን 2017 ዓ.ም ጨምሮ ለሶስት ተከታታይ ቀናት ያደረጋቸውን ውጊያዎች ተከትሎ በጠላት ላይ ድል መቀዳጀቱን የዛሬው መግለጫ አስታውሷል። በመጀመሪያው ዕለት አውደ ውጊያ ከመካነ ሰላም እስከ ሾለክት ከብር አደጌ እስከ ዋንቃ ከደንጎልት እስከ ማጎት ከምክሬ እስከ ገና መምቻ ከገና መምቻ እስከ ቆማ ፋሲለደስ አድርጎ በአገዛዙ ላይ ያሉ የተባሉ ካድሬዎችን ጭምር በማንበርከክ በመደምሰስ ከመካነ ሰላም በቅርብ ርቀት ፈንድቃ ከተማ ላይ አገዛዙ ኃይል ሙሉ ለሙሉ መደምሰሱንም አስታውቋል። በተለይም እሁድ የአድዋ ድል 129ኛ በዓል በሚከበርበት የካቲት 23 ቀን 2017 ዓ.ም ሶስተኛ ቀኑን ይዞ በነበረው ከፍተኛ መደበኛ ውጊያ ውስጥ ስቴት ደንሳ ብርጌድ በ3 ቀናት ተከታታይ ውጊያ ያገዛዙን ጥምር ኃይል የበለጠ ያንበረከከበት የደንሳ ጠላትን ከስቴት ደንሳ ዙሪያ እስከ መካነ ኢየሱስ መሃል ከተማ ድረስ በማሳደድ ከፍተኛ ጉዳት ማድረሱንም ይኸው መግለጫ አስታውቋል። በዚህ ምክትል ሻለቃ መሪ ሻምበል መሪ የወረዳው ሚሊሻ ጠርናፊ ኃላፊ የባዴን ብልጽግና የወረዳውን ካድሬዎች የፋሽስቱ አገዛዝ ወንበር ጠባቂ መደበኛ ወታደሮችን በማንበርከክ ምሽግ በመደርመስ ድል መቀዳጀታቸውን አስታውቋል። ጉና ክፍለ ጦር በአርበኛ ቢራራው ደምሴና በአርበኛ ሻምበል አምሳሉ የሚመራ ስቴት ደንሳ ብርጌድን በጀግኖቹ አርበኞች ወንዳንተ አሰፋና ሻለቃ አዛዥ ደሳለኝ እየተመራ ከፍተኛ ወታደራዊ ተጋድሎ ማድረጉንም አስታውቋል። ሜጀር ጀነራል ዋንታ ባተ ተወርዋሪ ክፍለ ጦርም ደብረ ታቦር ከተማ ያደረገውን ውጊያ በተመለከተ የጠቀሰው ይኸው መግለጫ በዕለቱ ውጊያው የጀመረው ከጠዋቱ 2 ሰዓት እስከ ቀኑ 6 ሰዓት ሲሆን በደብረ ታቦር ከተማ ወደ ውጊያ የተደረገውም አዲኮ ገብርኤል፣ አዲኮ ሳር፣ ደብረ ሲና፣ ጸጉር ኪዳነ ምሕረት፣ ጸጉር ሚካኤል ኮሌጅ፣ መንፈስ መሎ ኮንዶሚኒየም፣ ቀበሌ 04 አስተዳደር ጽህፈት ቤት፣ የድሮ ከርቸሌ ቤት ወህኒ ቤት፣ ኪቢያድ ሰፈር፣ ቴዎድሮስ ክፍለ ከተማና ሌሎችም መዳረሻዎች ላይ ከፍተኛ ውጊያ በማድረግ በጠላትና ከጠላት ጋር አብረው በተሰለፉ ባንዳዎች ላይ ድል መቀዳጀቱን አስታውቋል። በዚያው ወደ ውጊያ አገዛዙ ጥምር ጦር በውባንታ ባተ ልጆች ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን የጠቀሰው መግለጫ የክፍለ ከተማው ጸጥታና ደህንነት ኃላፊ የነበረው ደሞዝ ተደምሷል፣ ድረስልኝ ዘውዴና ሌሎች ፖሊሶችና አማራ በታኞች ከቀላል እስከ ከፍተኛ የመቁሰል አደጋ ደርሶባቸዋል። 8 ሚሊሻዎች ተማርከዋል። ቁጥራቸው ያልታወቁ የጥምር ጦር አባላት ተደምስሰዋል፣ ቆስለዋል። የባዴን ብልጽግና አገዛዝ ያሰማራቸው አጋችና ገዳይ ታጣቂዎች በቁጥጥር ስር መዋል መቻሉንም ገልጿል። በዚህ ውጊያ መሃል የፎገራ ወረዳ ፍርድ ቤት ሰራተኛ በአገዛዙ ሆን ተብሎ መገደሉን የጠቀሰው ይኸው መረጃ የተገደለበትም ከዓመት በፊት ይህንን ገዳይ ስርዓት አላገለግልም በማለት የመንግስት ስራውን በማቋረጡ ለስራ ደብረ ታቦር ከተማ በመጣበት ጊዜ አገዛዙ በቂም በቀል በግፍ እንደረሸነው አስታውቋል። በልጫ ከተማም 4 የፋኖ አባላት 40 አገዛዙን ስልጣን አስጠባቂ ወታደሮች በጀግንነት ገጥመው ያሸነፉበትን ሁኔታ በተመለከተ የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ውባንታ ባተኮር ዛሬ ባወጣው መግለጫ ዝርዝር ማብራሪያ ሰጥቷል። ልጫ ከተማ ላይ በድንገት ከ40 በላይ አገዛዙ ወንበር ጠባቂ ቡድን ፊት ለፊት የገጠሙት የውባንተ ልጅ 3 አጃቢዎችን ሲሆን ጠላትን ፊት ለፊት በመግጠም የውባንተ ልጆች 12 ጥይት በመተኮስ ውጤታማ የሆነ ጥቃት ከፍተው ድል መቀዳጀታቸውን 12ቱም ጠላትን መደምሰሳቸውን ድንገተኛ ነገር ግን ውጤታማ ጥቃት እንደነበርና አንድ ፋኖ ብቻ ቀላል የመቁሰል አደጋ ደርሶበት አሁን ወደ ትግል መመለሱን ይኸው መግለጫ አስታውሷል። የአማራ ፋኖች በኢትዮጵያዊነት ስም ጸረ አማራነትን የሚያራምዱ ጭምብል አጥላቂ ተኩላዎችን ጊዜው እንደመሸባቸው ማሳሰብ እንወዳለን ያለው መግለጫ ትግሉን አጠናክሮ መቀጠሉን የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ውባንታ ባተኮር ዛሬ ባወጣው በዚሁ መግለጫ አስታውቋል። በህዝባዊ ወያነ ሓርነት ትግራይ ህወሓትም የፖለቲካ አመራሮች መካከል የሚካሄደው የፖለቲካ ሽኩቻ በኢትዮጵያ የሰላም ምህዳር ላይ አሉታዊ ተጽዕኖ ሊያሳድር እንደሚችል ተሰጋ። ዘኒ ሁማኒታሪያን መጽሔት ከመቀለ ትግራይ እንደዘገበው የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የክልሉ የሽግግር መንግስት ፕሬዝዳንት አቶ ጌታቸው ረዳና አመራሮቻቸውን የትግራይ ክልል ህዝብን ፍላጎትን አሳልፈው የሸጡ የደም አፋሳሹ የሰሜን ኢትዮጵያም ጦርነትን ያስቆመው የፕሪቶሪያ የሰላም ስምምነትን በወጉ ያለያዙ በማለትም የተፈናቀሉ ወደ ቀያቸው ያልመለሱ የአማራ ክልል ታጣቂዎችና የኤርትራ ኃይሎች ከትግራይ ክልል እንዳይወጡ ጫና አለመፍጠር አዲስ ምርጫም በትግራይ ክልል እንዳይካሄድ እንከን የፈጠሩ በማለትም ይወነጅሏቸዋል። የአቶ ጌታቸው ረዳ አማካሪዎች መካከል አንዱ የሆኑት ወልደ ስላሴ ወልደ ሚካኤል በበኩላቸው አቶ ጌታቸው ረዳ የዲሞክራሲ ስርዓት በትግራይ ክልል ለማስፈን የተቻላቸውን ሁሉ ጥረት እያደረጉ እንደሆነ ገልጸው በተቃራኒው ዶክተር ደብረጽዮን ገብረ ሚካኤልና ቡድናቸው የፕሪቶሪያውን የሰላም ስምምነት
እንዲቋረጥ የራሳቸውን እንቅስቃሴ እያደረጉ ይገኛሉ ይላሉ። የዶክተር ደብረጽዮን ቡድን ውንጀላውን በጽኑ ያስተባብላልም ብሏል። አቶ ጌታቸው ረዳ ባለፈው ወር በትግራይ ክልል ውስጥ በማንኛውም ደቂቃ ግጭት ሊቀሰቀስ ይችላል የሚል ስጋት እንዳላቸውና ማስጠንቀቃቸውን ያወሳው ዘኒው ሁማኒታሪያን መጽሔት ይህንን ስጋት ጋብ ለማድረግ የትግራይ ክልል የሃይማኖት አባቶችና በአዲስ አበባ የሚገኙ ምዕራባውያን ዲፕሎማቶች የበኩላቸውን ጥረት ቢያደርጉም በትግራይ ክልል ለሚዘረፈው ወርቅና የስልጣን ሽኩቻ እየተሯሯጡ የሚገኙት ሁለቱ ኃይሎች ለሰላም ጥሪው ተገዢ የሆኑ አይመስሉም ብሏል። በአማራ ማንነታቸው ሳቢያ ከታሰሩ የፖለቲካና ህሊና እስረኞች መካከል ሁለተኛው ማዕከላዊ በሚባለው ኦሮሚያ ክልል በሚገኘው ገላን ከፍተኛ ሰብአዊ ጥቃት የደረሰባቸው የህሊናና የፖለቲካ እስረኞች ላይ ከበድ ያለ ቅጣት ሊጣልባቸው ይገባል ሲል አቃቤ ህግ ላቀረበው የፈጠራ የሽብር ክስ ዛሬ የቅጣት አስተያየት መስጠቱ ታውቋል። በእነመላክ ምሳሌ መንግስቱ፣ ኤርሚያስ መኩሪያ ጓንጉልና በደረሰባት ድብደባ ጽንስ እስከ ማስወረድ የደረሰችው በቅርቡ ዋስትናዋ ተሽሮ ወደ እስር ቤት የገባችው ቅድስ ከበደን ጨምሮ 13 የአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞች ዛሬ የቅጣት ውሳኔ ለማቅረብ የካቲት 25 ቀን 2017 ፍርድ ቤት ቀርበው የነበረ ሲሆን እነዚህ ለሽብር መሰናዳት በሚል ያገዛዙ ፈጠራ ክስ የቀረበባቸው የአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞች ካቲት 19 ቀን 2017 በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት ቀርበው ከመካከላቸው ዳዊት ይፍሩ አያሌው በነጻ ሲለቀቅ 13ቱ ጥፋተኛ በሚል ብይን የተሰጠባቸው ሲሆን ለዛሬ የቅጣት አስተያየታቸውን ይዘው እንዲቀርቡ የተሰጠውን ቀጠሮ ተከትሎ ከቅሊንጦና ከቃሊቲ በቀረቡት በገላን ጭምር ከፍተኛ ሰብአዊ ጥቃት በደረሰባቸው የአማራ ብሔር ተወላጆች ላይ አቃቤ ህግ ከፍተኛው ቅጣት ይጣልባቸው ሲል አስተያየት መስጠቱ ታውቋል። ለሁለት ዓመታት ለሚጠጋ ጊዜ ያለ ፍትህ እየተጉላሉ የሚገኙት የአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞች መካከል መዝገቡ በስሙ የሚጠራው መላክ ምሳሌ መንግስቱ፣ አወቀ ስንሻው ከበደ፣ ጌጤ ዳዊት፣ እመኑ ነጋ፣ ይልማ በዛብህ አስማማው፣ ኤርሚያስ መኩሪያ ጓንጉልና በደረሰባት ጥቃት ጽንስ እስከ ማስወረድ የደረሰችው ቅድስ ከበደ ሰብስቤ በዕለቱ የቅጣት አስተያየታቸውን ለችሎቱ ያቀረቡ ቢሆንም እነ መላክ ምሳሌ ሁሉም የተከሰሱት የሽብር ወንጀል ለመፈጸም መሰናዳት የሚል መሆኑ ቢታወቅም አቃቤ ህግ በከባድ ይቀጡልኝ ሲል ለፍርድ ቤቱ ማመልከቱ ታውቋል። የአገዛዙ የዘር ጥላቻ ትርክት የተጠናወታቸው ሙያቸውን ለፖለቲካ ወገንተኝነት የዋሉት የአቃቤ ህግ ባለሙያዎች በሚያሳፍር መልኩ በጥላቻና በሐሰት ትርክ ለታወረው ጸረ አማራና ዘረኛው ህዲድ መራሽ የብልጽግና አገዛዝ የፖለቲካ እኩይ ሴራ መጠቀሚያ ያደረጉትን የፍትህ ስርዓት ተገን በማድረግ ያቀረቡትን የፈጠራ ለሽብር መሰናዳት ክስ ተከትሎ ቅጣቱ ከፍ እንዲልባቸው ፍርድ ቤቱን ጠይቀዋል። የክስ ማቃለያ ካቀረቡት የቀሩት የህሊና እስረኞች ዓለም ሁሉም ጤና ኃይለ ሚካኤልን ጨምሮ 7 የፖለቲካ እስረኞች የቅጣት አስተያየታቸውን ይዛችሁ እንድትቀርቡ ማለት ለመጋቢት 3 ቀን 2017 ዓ.ም ተለዋጭ ቀጠሮ እንደተሰጣቸው ታውቋል። ከሚያዝያ 2 ቀን 2015 ጀምሮ በአገዛዙ ኃይሎች በአማራ ማንነታቸው ሳቢያ ከቤታቸው ከመንገድና ከስራ ቦታቸው እየታፈሱ የተወሰዱት የፖለቲካና የህሊና እስረኞች በኦሮሚያ ክልል ገላን የልዩ ኃይል ካምፑስ ለአንድ ወር ገደማ ከህግ ውጭ ታፍነው ከፍተኛ ሰብአዊና ስነ ልቦናዊ ጫና የደረሰባቸው ጥቃት የተፈጸመባቸው መሆኑን ለኢትዮጵያ ሰብአዊ መብቶች ኮሚሽን መግለጻቸውና ኮሚሽኑም ይህንኑ አረጋግጦ ለፍርድ ቤቱ ያሳወቀ ቢሆንም አቃቤ ህግ በአስተያየቱ ይህንን ማንነት ተኮር ግፍና በደል እንኳን ወደ ጎን በማድረግ ከፍተኛ ቅጣት ይጣልባቸው ብሎ መጠየቁ የፖለቲካ ክሱ ብቻ ሳይሆን በፍትህ ሚኒስቴር ስር የሚገኘው አቃቤ ህግ የዘረኛው ስርዓት ቁልፍ አጀንዳ አስፈጻሚ መሆኑን ዕለት በዕለት በተግባሩ ያረጋገጠ መምታቱን የፍርድ ሂደቱን የተከታተሉ ወገኖች መታዘባቸውን የላኩት መረጃ ይገልጻል። ከዛሬዎቹ የፖለቲካ እስረኞች በተጨማሪ በደቡብ ፋኖ እንዲመሰረት አድርገሃል በሚል ከአርባ ምንጭ እስከ አዋሳ ወንዶ ገነትና አዲስ አበባ ሜክሲኮ የሚገኘው ፌዴራል ፖሊስ ዋና ጽህፈት ቤት ስር በሚገኘው እስር ቤት ጭምር መንገላታት የደረሰበት ወንድማገኝ በርገና ባልቻ ዛሬ ካቲት 25 ቀን 2017 ዓ.ም በዚሁ ችሎት ቀርቦ የነበረ ሲሆን የመከላከያ ምስክሮቹን ይዞ እንዲቀርብ ለመጋቢት 15 ቀን 2017 ዓ.ም ተለዋጭ ቀጠሮ ተሰጥቷል። አቃቤ ግን በበላይነት የሚመራው ፍትህ ሚኒስቴር ቀደም ሲል አሁን የውጭ ጉዳይ ሚኒስትር የሆነው ጌዲዮን ጢሞቴዎስ ሲመራ የነበረ ሲሆን እሱ ስልጣኑን ሲለቅ ባለቤቱ ወይዘሮ ሃና አርአያ ስላሴ በሚኒስትርነት በአብይ አህመድ መሾሙ አይዘነጋም። ከኢትዮጵያ በዋትስአፕ በኢሚግሬሽን ስም የተደወለ ስልክን መሰረት አድርጎ የቴሌግራም ገጿ የተጠለፈባት እህታችን ሌሎችም እሷና ቤተሰቦቿን ለማጭበርበር ከተሄደበት እርምጃ ትምህርት እንዲወስዱ መረጃውን አጋርታለች። በቬጋስ ነዋሪ የሆነችው ትውልደ ኢትዮጵያዊት ከኢትዮጵያ ኢሚግሬሽን መስሪያ ቤት ነው በሚል በዋትስአፕ ስልኳ ከተደወለ በኋላ ከሄሎ ካርድ ጋር በተገናኘ በቴሌግራም ምንልከው ኮድ አለ እሱን ከፍተሽ አስተካኪ በሚል በቴሌግራም የላኩትን ኮድ ተከትሎ ይህኑ ኮድ እንደከፈተች ቴሌግራሟ
ለመጠለፉና በግል ለምታውቃቸው በዚህ በአሜሪካና በኢትዮጵያ ለሚገኙ በተለያዩ መንገድ ቴክስቶች እየተጻፉ ገንዘብ እንዲልኩ በማግባባት አንዳንድ በኢትዮጵያ ያሉ ወገኖቿ በቴሌባንክ እስከ ማስገባትና እስከ መጭበርበር የደረሱ ሲሆን በአሜሪካም ለሚገኙ ወዳጆቿና ዘመዶቿ በተለያየ መንገድ ተመሳሳይ መልእክቶችን በተለያዩ ስልቶች በማድረግ በራሷ የቴሌግራም ገጽ ከጠለፉ በኋላ የሚያስተላልፉን መልእክት ተከትሎ ሌሎች ጥንቃቄ እንዲያደርጉ ለዝግጅት ክፍላችን በላከችው ዝርዝር መረጃ አስታውቃለች። ለጊዜው ስሟን መግለጽ ያልፈለገችው ትውልደ ኢትዮጵያዊቷ የላስ ቬጋስ ነዋሪ በዋትስአፕ የደወሉበት ስልክ የፕሮፋይል ፎቶግራፉ የኢትዮጵያ ፓስፖርት በማድረግ ከኢሚግሬሽን ጽህፈት ቤት ነው ምንደውለው የሎ ካርድን በተመለከተ የሚሟላ መረጃ አለ በሚል አሁን በቴሌግራም ምንልከው ኮድ አለ እሱን ኮድ ከፍተሽ አስተካኪ የሚል መረጃ ማድረጋቸውን ኮዱ ከመጣ በኋላ የቴሌግራም ገጿን በቀላሉ ጠልፈው በአገር ውስጥ ከሚገኙና ለጊዜው ማወቅ ለቻለቻቸው ለተለያዩ ዘመዶቿ ከአሜሪካ ድንገት መጥቼ ነው አሁን ገንዘብ ስለሚያስፈልገኝ ነው ገንዘብ ላኪልኝ በሚል ከተለያዩ ዘመዶቿ ማጭበርበር ድርጊት በኦንላይን በቴሌብር አማካኝነት እንዲተላለፉላቸው የተደረገ ሲሆን ተመሳሳይ ጥያቄዎችን በተለያዩ ስልቶች ውጭ ሀገር ላሉ መጠየቃቸውን አስታውቃለች። ሌሎችም ከዚሁ እንዲጠነቀቁ ተመሳሳይ ጥቃት የተፈጸመባቸውና ቴሌግራማቸው የተጠለፈ ግለሰቦች መኖራቸውን ጭምር ዋቢ በማድረግ ሰዎች በሷ ስም የሚያሰራጩት መልእክት የሷ ለመሆኑን በምትችለው አጋጣሚ በአገር ውስጥም በውጭም ላሉ ዘመዶቿና የማህበራዊ ሚዲያ ጓደኞቿ ለማሳወቅ እየሞከረች ቢሆንም ችግሩ የሰፋ መሆኑን ከአንዳንድ ተበዳዮች ማረጋገጥ መቻሏን ጭምር አስታውቃለች። ከኢትዮጵያ የፓስፖርት ፕሮፋይል ፒክቸር በማድረግ የተደወለው ስልክ 251-777-30-32-20 የሚል ሲሆን ፓስፖርት በሚል ስም የተጻፈ መሆኑን ለማረጋገጥ ችለናል። በኢትዮጵያ ብቻ ሳይሆን ከዚህ ከውጭ ሀገራትም ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን መምጣታቸውን ተከትሎ ከኢሚግሬሽን ጽህፈት ቤት እንደውላለን በሚል አንዳንድ ወገኖችን ተመሳሳይ ማጭበርበር ድርጊት ለመፈጸም የሞከሩ አጭበርባሪዎች በመኖራቸው ጥንቃቄ እንዲደረግ በማህበራዊ ሚዲያ ጥሪ ሲቀርብ መቆየቱ አይዘነጋም። ሰዎች በስልክ ለሚደውልላቸው ዝርዝር የግል መረጃቸውን ከውጭ ሀገር የማይታወቁ ስልኮች ጭምር በተለያዩ መንግስታዊ መስሪያ ቤቶች ጭምር ቢደወል እንዳያነሱ ተደጋጋሚ ማስጠንቀቂያ ሲወጣ እንደነበር ይታወሳል። እነዚህ መካከል በአሜሪካ በአይአርኤስ እና በተለያዩ ድርጅቶች ስም ከታክስ ጋር በተያያዘ ለግለሰቦች እየተደወለ የማጭበርበር ድርጊት በተደጋጋሚ የሚፈጸም ሲሆን አይአርኤስ በየትኛውም መንገድ ለየትኛውም ግለሰብ ስልክ እንደማይደውልና በይፋ የሚጽፋቸውን ደብዳቤዎችም በተመለከተ የሚታወቁ መሆናቸውን በዚህ መንገድ ከዚህ ቀደም የተለያዩ ትውልደ ኢትዮጵያንን ጨምሮ የማጭበርበር ድርጊት ሰለባ የሆኑ ወገኖች አልፎ አልፎ የሚያነሷቸውን ቅሬታዎች መሰረት አድርገን ከአቶ ተካ ከለለ ጋር ከአትላንታ የቀድሞ የቲኬት ሾው አዘጋጅ ውይይት አድርገን ማስጠንቀቃችን አይዘነጋም። በታዋቂው ትውልደ ኤርትራዊው ራፐር የበጎ አድራጎት ሰው ኤርሚያስ አስገዶም ወይም ኒፕሲ ሀስል ስም የሚንቀሳቀሰው ማራቶን ተቋም አዲስ ሬስቶራንት መክፈቱን አስታወቀ። በወርሃ መጋቢት ወይም በፈረንጆቹ ማርች 31 2019 ሎስ አንጀለስ ከተማ ውስጥ ማራቶን ከተባለው ከመደብሩ ፊት ለፊት በቀድሞ ጓደኛው ኤሪክ ሆልደር በሽጉጥም ተመቶ ህይወቱ በድንገት ያለፈው አሟሟቱም ከአሜሪካን ባሻገር በዓለም ላይ የሚገኙ አድናቂዎችን ልብ የሰበረው የ34 ዓመቱ ራፐር ኢንተርፕረነር እና የበጎ አድራጎት ሰው ኒፕሲ ፈለግን የተከተሉት ወንድሙ ቤተሰቦቹና አድናቂዎቹ በሎስ አንጀለስ ከተማ ውስጥ የኒፕሲን ብራንድ ለማስፋፋት በማለት በፌርፋክስ ወረዳ ሜርሎስ አቬኒው ላይ በሳምንቱ ማብቂያ ላይ ማራቶን በርገር የተሰኘ ዘመናዊ ሬስቶራንት መክፈታቸውን አስታውቀዋል። የኒፕሲ ታላቅ ወንድም የሆነው ሳሙኤል ወይም ብላክም ሳም አስገዶም ለመገናኛ ብዙሃን በሰጠው አስተያየት እኔና ቡድናችን በርገር ቢዝነስ ውስጥ ሰፊ ጥናት በማድረግ የትኛውን ግብአት ለደንበኞቻችን ይመቻል ያስደስታል በማለት ብዙ ውጣ ውረድ ካደረገን በኋላ ማራቶን በርገር የተሰኘው አዲስ ብራንድ ይዘን ብቅ ብለናል ብሏል። ሁሉም የምግቡ ግብአቶች እንደ ወትሮው ከቀዝቃዛ ወይም ፍሮዝን የሚወጡ ሳይሆኑ ትኩስ በቤት ውስጥ የተሰሩ ለስጋ በሎች ለአትክልት ተመጋቢዎች ሚልክ ሼክ ወዘተ እንደሚቀርብ ሁሉም ግብአቶች ኦርጋኒክ መሆናቸውንም ሳሙኤል ገልጿል። ከ2010 ኤሮፓ ቁጥጥር ጀምሮ የተለያዩ ዘመናዊ አልባሳትን በመሸጥ የሚታወቀው ማራቶን የተሰኘው የኒፕሲ ሀስል ድርጅት ወደ በርገር ቢዝነስ መግባቱ የኒፕሲን ህልም ማስቀጠል መሆኑን ወንድሙ ሳሙኤልም ተናግሯል። በሎስ አንጀለስ ፌርፋክስ ዲስትሪክት 7507 ሜርሎስ አቬኒው 90046 ላይ የሚገኘው ማራቶን በርገር ለደንበኞቹ ዘወትር ከጠዋቱ 7 AM እስከ 3 AM ክፍት ሆኖ እንደሚያገለግል የገለጸው የኒፕሲ ወንድም ብላክ ሳም ወይም
ሳሙኤል የአዲሱ ማራቶን በርገር ዋነኛ ዓላማ ለማህበረሰባችን የምናደርገው ማንኛውም በጎ አድራጎት ምርቃት ነው። እኔም ሆንኩኝ ወንድሜም ኔፕሲ በአንድ ወቅትም በሬስቶራንት ውስጥ በስራ ገበታ ላይ ተሰማርተን ስለነበረ ዛሬ ሬስቶራንት ማስተዳደር ብዙም አይከብደኝም ብሏል። የፓርቲውን ሊቀመንበር ጭምር አሳልፎ የሰጠው ኢዜማ በወቅቱ ጉዳይ ላይ ወጣሁት ያለው መግለጫ ዛሬም ወቀሳ አስከትሎበታል። የአብይ አገዛዝ ስልጣን ማስጠበቂያ የሆነው ምክክር ኮሚሽንን ገለልተኛ አድርጎ ለማቅረብ መሞከሩም ተጠቅሷል። ትጥቅ የያዛችሁ ትጥቃችሁን አውርዳችሁ በሰላም ታገሉ ማለቱ የኢዜማ መሪ ዶክተር ብርሃኑ ነጋን ዛሬም ተጨማሪ ወቀሳ አስከትሎባቸዋል። በዶክተር ብርሃኑ ነጋ የሚመራው ራሱን የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ብሎ የሚጠራውና የኦሮሞ ብልጽግና ፓርቲ ጉዳይ አስፈጻሚ በመሆን የገዢው ብልጽግና ፓርቲ ተለጣፊ ነው በሚል ወቀሳ የሚቀርብበት ፓርቲያቸው በወቅታዊ ጉዳይ ውይይት አድርጌ አወጣሁት ያለው መግለጫ ዛሬም ወቀሳ አስከትሏል። የአብይ አገዛዝ ስልጣን ማስጠበቂያ የሆነውና በቅርቡ በአገዛዙ በተቆጣጠረው ፓርላማ ዕድሜው የተራዘመለት አገራዊ ምክክር ኮሚሽንን እንደ መፍትሄ አድርጎ ያቀረበው ኢዜማ በዛሬው መግለጫ ትጥቅ ያዛችሁ ትጥቃችሁን አውርዳችሁ በሰላም ተነጋገሩ ሲልም ጥሪ አቅርበዋል። የኢዜማ ፓርቲ ሊቀመንበር ዶክተር ጫኔ ከበደ በአማራ ማንነታቸው ሳቢያ ታስረው የጥቃት ኢላማ ሲሆኑ ፓርቲው የታሰሩት ከኔ ጉዳይ ጋር አይደለም በማለት የራሱን አመራር ጭምር አሳልፎ የሰጠና በርካታ አመራሮቹ እየጣሉት የወጣው የዶክተር ብርሃኑ ነጋ የግል ጉዳይ ማስፈጸሚያ ነው የተባለው ፓርቲ ዛሬ በወቅታዊ ጉዳይ ወጣሁት ባለው መግለጫ በቅርቡ በኢሊሊ ሆቴል አዲስ አበባን ጨምሮ ባለቤቱ የኦሮሚያ ነው ወሎና ሌሎችንም አካባቢዎች ጨምረን አገር እንገነጥላለን የኦሮሞ ዓለም አቀፍ ድንበር ይከበር ብለው ጥያቄ ያቀረቡትን ጉዳይ ባላየ ያለፈው መግለጫ በተቃራኒው ትጥቅ ያነሱት ላይ ሰፊ ትኩረት ሰጥቷል። አገራዊ ምክክሩ ሙሉ በሙሉ ስኬታማ እንዲሆን በተለያዩ አካባቢዎች ነፍጥ አንስተው የሚፋለሙ ኃይሎች ተሳታፊ መሆን እጅጉን አስፈላጊ ነው ያለው የዶክተር ብርሃኑ ኢዜማ የፖለቲካ ፍላጎቶቻቸውን ለማንሳካት በምንም ምክንያት ይሁን ነፍጥ አንስተው ጫካ የገቡ ኃይሎች ሊያስታውሱት የሚገባው ዋና ቁም ነገር ያለፉት ሁለት ትውልዶች የአመጽ መንገድ ልብ ካል ከብዙ ህይወትና ንብረት ውድመት በኋላ ምናልባትም የመንግስት ለውጥ ማምጣት ይቻል እንደሆነ እንጂ የተረጋጋ የፖለቲካ ስርዓትም ሆነ የተሻለ ማህበረሰብ የሚፈጥር ዲሞክራሲያዊ ስርዓት ማስፈን እንደማይቻል መገንዘብ ያሻል። በመሆኑም በየትኛውም የሀገራችን አካባቢ ነፍጥ ያነሳችሁ ኃይሎች እንታገላለን ለምትሉት ማህበረሰብ ሆነ ለሀገራችን ኢትዮጵያ ጦርነት ጥፋት እንጂ አንዳች እርባና እንደማያመጣ በመገንዘብ ለሰላም ድርድር በራችሁን ክፍት እንድታደርጉ በማለት ጥሪ አቅርበዋል። ይህ በእንዲህ እንዳለ አብይ አገዛዝ በበላይነት የተቆጣጠረው ስድስተኛው ሀገራዊ ምርጫ ከሚባለው በፊት ኢዜማ በአማራ ክልል የሚያደርጋቸውን እንቅስቃሴዎች አስታኮ የዛሬ አማራ ፋኖ በጎጃም መሪ አርበኛ ዘመነ ካሴ አማራ በአማራነቱ እንዳይደራጅ እንቅፋት እየፈጠረ ያለው በዶክተር ብርሃኑ ነጋ የሚመራው አደረጃጀት ምርጫውን ሽፋን በማድረግ የሚያደርጋቸውን እንቅስቃሴዎች በተመለከተ በባህር ዳር በነበረ ስብሰባ ላይ የሰጠው አስተያየት በማህበራዊ ሚዲያ ሲዘዋወር ተመልክተናል። ወያኔ አይደለም ማርክስ በቀደደው ወይ ላይ ፈርሰው ሰኞ ዕለት ስላለም አቀፍ የወዛደር በላይነት ሲሰብ ውለው ማክሰኞ ዕለት በየጎጣቸው ተቧርነው ዘረኝነትን በዚች ሀገር ውስጥ ተቋማዊ ያደረጉ ዛሬ ስለ ብሔር ፖለቲካ አስከነት ለዜግነት ፖለቲካ አስፈላጊነት ሊሰብኩ ሰዎች ብርሃኑ ነጋ ስለ ዜግነት ፖለቲካ ይሰብካል። ብርሃኑ ነጋ የአባት አጋይ ሆኖ ሲሄድ ግን በአንድ ፍልስፍና ምን ሆነ ይሄ አማራ ጨቁሟል፣ ሌላው ተጨቁሟል። አንድ ድርጅት ውስጥ ነን። ብርሃኑን አውቀዋለሁ። ዶክተር ደሳለኝ ጫኔ አብሮ አደገ ነው። እሱንም አውቀዋለሁ። ሁለቱን አውቃቸዋለሁ። ዶክተር ደሳለኝ ጫኔ የአብን ሊቀመንበር ነው፣ ግን ከብርሃኑ ነጋ የተሻለ ኢትዮጵያዊነት አለ። በእርግጠኝነት ነው የምነግራቸው። ስለዚህ አስመሳዮች ቅድም ብየዋለሁ። የብርሃኑ ነጋ ሌጋሲ በኢትዮጵያ ፖለቲካ ውስጥ ምንድነው ብላችሁ ጠይቁኝ። ፖለቲካን ሸቀጥ ማድረግ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አገራቸው አሜሪካ ለዩክሬን የምትሰጠውን የጦር መሳሪያ ድጋፍ ማቋረጣቸውን ተከትሎ ሩሲያ እርምጃውን አወደሰች። የሩሲያ ቤተ መንግስት ክሬምሊን ዛሬ ባወጣው መግለጫ አሜሪካ የጦር መሳሪያ አቅርቦቱን ማቆሟም ለሰላም መንገድ የሚከፍት ነው ሲል ፕሬዝዳንት ትራምፕ የወሰዱትን እርምጃ ዝርዝር ሁኔታ ግልጽ መደረግ እንዳለበትም አሳስበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት መብቂያ ላይ ከዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር በዋይት ሃውስ መጋጨታቸውን ተከትሎ ዩክሬን የሚደረግ ወታደራዊ ድጋፍ ማቋረጣቸውን ዋይት ሃውስ ማስታወቁ ተገልጿል። አሜሪካም ለዩክሬን የምታደርገው እርዳታ ለሰላም ለመፍትሄው አስተዋጽኦ ማበርከቱን ለማረጋገጥ አቋርጠን እየገመገመን ነው ሲል የነጩ ቤተ መንግስት ዋይት ሃውስ ባለስልጣን መናገራቸውን ሮይተርስ የዜና አገልግሎት ዘግቧል። ይህንን ተከትሎም የሩሲያው ቤተ መንግስት ቃል አቀባይ ዲሚትሪ ፔስኮቭ የአሜሪካም እርዳታ ለዩክሬን መቆሙን ሩሲያ እንደምትቀበለው ገልጸው ነገር ግን ዝርዝር ማብራሪያዎችን እንሻለንም ብለዋል።
ዲሚትሪ ፔስኮቭም አክለውም አሜሪካ እርዳታውን ማቆሟም እውን ከሆነ የዩክሬን መንግስት ወደ ሰላም ሂደት እንዲመጣ የሚያበረታታ ነው ሲሉም አወድሰውታል። አሜሪካም ለጦርነቱ ከፍተኛ የመሳሪያ አቅርቦት እያቀረበች ተገለጸ መሆኑን ያወሱት የሩሲያው ቃል አቀባይ አሜሪካ አቅርቦቷን ካቋረጠች ለሰላም መስፈን ትልቅ ሚና ሊጫወት እንደሚችልም ገምተዋል። ፕሬዚዳንት ዶናልድ ትራምፕም በዩክሬን ሰላም እንዲሰፍን ያላቸውን ምኞት አስመልክቶ የሰጡት መግለጫ ሩሲያ በደስታም ተቀበለዋለችም ብለዋል። ይህ በዚህ እንዳለ ባለፈው ሳምንት ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር ዋሽንግተን ዲሲ ላይ የቃላት ጦርነቱ ሰጣ ገባ ውስጥ የገቡት የዩክሬኑ ፕሬዚዳንት ዘለንስኪ አሳዛኝ አጋጣሚ እንደነበረ ዛሬ ገልጸው ነገር ግን ጠንካራ ካሉት የዶናልድ ትራምፕ አመራር ጋር በጋራ ለመስራት መወሰናቸውን ገልጸዋል። ከዩክሬን ህዝብ የበለጠም ሰላም የሚፈልግ የለም ያሉት ፕሬዚዳንት ዘለንስኪ አገራቸው ዩክሬን ከአሜሪካ አስተዳደር ጋር ውድ የሆነውን የዩክሬን አንጡራ ሀብት ወይ ማዕድኗን ለአሜሪካም በሽርክና ለመስጠት ዝግጁ መሆናቸውንም ገልጸዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪ የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።